አይደለም ጣታቸውን በሙሉ እየቆረጠመ ሞባይላቸውን በሙሉ እጃቸው ላይ ያለው ፎን እንዲህ ሲያደርጉ የነሱን ፎን እየተጠቀመ ከዛ በኋላ ምን ያገባችሁ በእኛ እንዴ? ያገባችኋል፣ ያገባናል። ህጉም እንደዛ ነው የሚለው። ኦፊሻል ወጣችሁ ያ ፐርሰናል ፊታችሁን እስከሰጣችሁ እናንተም ፐርሰን ማን ነው ንግግር እስካደረጋችሁ ድረስ መስዬኝ ናት። ቲንክ ዩ ሶ ማች ማማይ ጋይስ። ጋላሪ ላይ ሄዳችሁ ስጡኝ እስቲ። ስማችሁ ይቀመጣል። ለሳምንት ስትሰጡኝ ጋላሪ ላይ ሄዳችሁ ስጡኝ። አሁን ስጡኝ ለሳምንት። ከዛ ሳምንቱን በሙሉ ከጋላሪ መሲኮ ከጋላሪ ስሞትልሽ የኔ እናት፣ ስሞትልሽ ጋላሪ ላይ ሂጅልኝ የኔ እናት፣ የኔ ፍቅር ከጋላሪ ላይ ስጭ። ተባረኪልኝ ማማዬ። አይ እናቴ ከጋላሪ ላይ መስኪ። አይ የኔ እናት ተባረኪልኝ። አይ በጠዋቱ እንደዚህ በቃ መኒ ጋኑን እንደዚህ ቱር ባንክሽ ውስጥ ገብቶ እንደዚህ ሞልቶ ባንክሽ ልክ ስትገቢ ባንክሽ ሞልቶ ያሳይሽ። እንደው እግዚአብሔር በቃ ጨማምሮ ይስጥሽ እና ቴንክ ዩ ሶ ማች ማማዬ ቴንክ ዩ። እና እዚህ ላይ መተን ከዛ እንዲህ እንላለን። እናንተ ግን የራሳችሁ በስገበርኩ ጌታዬ ተባረኪልኝ መሲኮ ተባረኪልኝ የኔ እናት። ወይ ዛሬ ሰኞ ነው። በቃ ቀኑ በራ። ልጆቹም ሲነሱ ዛሬ ምን አይነት ቁርስ ነው የሚሰራላቸው? የሚገርም ቁርስ ነው የኔ እናት። እኔችን ሻስወዳት ተባረኪልኝ ማማዬ። ቴንክ ዩ ሶ ማች እናቴ። ቴንክ ዩ እናቴ ተባረኪ። በወጣ የተካልሽ እናቴ። እና እዚህ ጋር መተን ብራቸውን እንደዚህ እየሰጡ እግዚአብሔር ምስክሬን እኮ ነው። እኔ እኮ አንዳንዴ እኮ እንደው ግርም ይለኛል። እዚህ እኮ ውሃ አይደለም እየረጩ ያሉት መስዬን እናት። ቴንኪዩ የኔ ቆንጆ ተባረኪልኝ። እግዚአብሔር ይስጥልኝ። በወጣ ይተካልሽ እናቴ፣ በወጣ ይተካልሽ። ያሰብሽን ያሳካልሽ። ቴንኪዩ ሶ ማች አይሶር። በጣም ነው የማመሰግነው ጋይስ። ጋላሪ 3 ተከፈተ ገና በጠዋቱ ማለት ነው። አመሰግናለሁ። በሉ ላሳያችሁ ባካችሁ። ይኸው መኒጋን ተሰጠኝ ጋይስ። ይሄ ነው ፎቶ አንሱት። አያችሁት? እንዳይዘጋብኝ ደግሞ ፎቶ አንሱ። ነገር ያለው ፎቶ አንሱ። ደግማችሁ እንትን በሉኝ እንዳትሉ። ይሄ ማለት የሚገርም ክሬም ነው። 4 ብር ከምናምን 5 ዩሮ ነው ምናምን አንዳንድ ቦታ ላይ። ይሄን ግዙት። እስከ ቦዲ ዶሽ ሻምፖ እና ዶሽ ሚልክ ክሬም አለው፣ ዶሽ ክሬም አለው። መስጌ ቴንክ ዩ ሶ ማች ቴንክ ዩ ናት ቴንኪው ብያለሁ። አመሰግናለሁ። በጣም ነው የማመሰግነው መሲኮ። እግዚአብሔር ይስጥልኝ። ተባረኪልኝ እናቴ ተባረኪልኝ። 2 አይነት ሎሽን አለው። ይኸው ሎሽን አለው፣ ሚልሽ ሎሽን አለው። ወፈር ያለው ይሄ ነው። ከእንደገና ደግሞ ሌላ ሎሽን አለው እና መታጠቢያ አለው። አብራችሁ ግዙና ከዛ በኋላ ተቀቡት። መሲኮ ቴንክ ዩ ሶ ማች እናቴ። በጣም ነው የማመሰግንሽ። እግዚአብሔር ይስጥልኝ። ተባረኪልኝ። በወጣ ይተካልሽ። እግዚአብሔር እጥፍ አርጎ ድርብርብ አርጎ ይስጥሽ። የነካሹ ይባረክ። ያልታሰበ ሲሳይ፣ ያልታሰበ ሀብት፣ ያልታሰበ ጤና ይስጥሽ ማማዬ። ቴንክ ዩ ሶ ማች ቴንክ ዩ እናት። በጣም ነው የማመሰግነው። በጣም ቴንክ ዩ ሶ ማች እናቴ። እግዚአብሔር ይስጥልኝ ማማዬ። የጀዌ ልጅ ናት መሰለኝ። ቴንክ ዩ እናቴ። ፎቶሽን ለውጠሻል። እሺ ኦኬ። ስክሪንሾት አድርገው። ይሄ ነው አርገሻል። እንትን እንዳይልብኝ ብዬ ነው። አሁን ደግሞ በጣም ችግር አምጥተዋል እና ይህንን አስተዋወቅሽ እንዳይለኝ። መሲኮ ኮኮቲኮ ቴንክ ዩ ሶ ማች ማማዬ።
ተባረኪልኝ። ምን ያረጋል? ሰው ያረጋል። ሰው ያረጋል። ቆዳሽን ቆዳ ያስመስለዋል፣ እየሉ ያደርገዋል፣ ያምራል። በቃ በተለይ እንደኔ ብራውን ቆዳ ላላችሁ በጣም ነው የሚያምረው። በቃ ሻይን ያደርጋል፣ ሻይን ያደርገዋል፣ ያለሰልሰዋል። በቃ ይኸውላችሁ፣ ይኸውት ለስለስ ያደርገዋል፣ ያምራል። እንዲህ ስታዩት ዋው ብላም ትላላችሁ። አይ ቲንክ ግን እንዲያው አሳይ አይ ታፕ መኒጋ እንደ እህቴ መኒጋ ስጭ፣ እንደ መሲኮ እንደ መኒጋ ነው እንጂ ወይ ኡበርዬ ወይ ዩዘርዬ ቴንክ ዩ ሶ ማች ላሳየሽ እንደ ዩዘርዬ የኔ እናት። ያቺ ደግሞ ለየት ይላል። ብላውን የሰጠችኝ ብሉ መኒጋ በኢየሱስ ስም ኧረ ተባረኪልኝ እናቴ። ልድገመው ላሳየሽ፣ መሲኮ ላሳየሽ። አዋሳየ ሊያዬ መኒጋን አውርደሻል። አሁንማ ሽቀላ ጀመርኩኝ። ስንት ሌብል አፓረች? ነው እንዲ ላሳየሽ እናት ዩዘርዬ ላሳየሽ ልድገምና አንዴ ላሳየሽ ላንቺ ስል ሌላው ማሬ አሳይታ ማሬ ምን ይገርም ሰጅ እንጂ ኦኬ ሌዘር ስላሳይሽ ይሄኛው ነው። ይሄ 15 ዓመት ነው የምጠቀመው። 15 ዓመት ርካሽ። እኔ ከዛ የበለጠ 60 ዩሮ 50 ዩሮ ምናምን አውጥተሽ ምናምን ገዝቼ ሩቡን ያክል ሁለት ነው ያለው። ሎሽንና ሚልክ ሎሽን የሚላለው ሁለቱን ግዙና ቀላቅሉ። ከዛ ደግሞ እንዴት አድርጌ ቀላቅዬ ደግሞ 50 ኬ ደግሞ ከገባችሁ እንዴት አድርጌ ቀላቅዬ እንዴት ሰውነቴ እንዴት እንደሚያምር ደግሞ አሳያችኋለሁ፣ እነግራችኋለሁ። አታስቂም በጠዋቱ እንዴ ሽቄ እኮ ነው ነፍሴ። እግዚአብሔር ምስክሬ ነው። እኔ እኮ ስንት ነገር ለፍቼ ስንት ክሬም እኔ እኮ አንዳንዴ ዝም ብዬ አይደለም ግን እንደዛ ምላችሁ ገዝቼ ሳይጠቅመኝ ሲቀር ስጥለው ዝም ብዬ ስቀባው ሳይጠቅመኝ ሲቀር ከዛ መጨረሻ ላይ አገኘዋለሁ። ሳገኘው እናት የምኑላ ብር ያወጣሁትስ መመለስ እኮ አለበት አይደለ እንዴ? ዩዘር የኔ እናት ሌላስ ምን ላሳይሽ ማማየታ? ወይ የዩዘር ደግሞ እንዴ ይሄ መኒጋን ደግሞ ለየት ይላል። ማይ ጋድ ቴንክ ዩ እናቴ ተባረኪልኝ። ኧረ ይሄስ ያምራል። መሲኮ ያንቺ መኒጋንና አሁን የሚሰጠው መኒጋን ልዩነት አለው። ዋይ በኢየሱስ ይሄ የእንትን ነው መሰለኝ የዶላር ነው መሰለኝ። ያኛው የብር ነው እንዳንል ደግሞ መሰለኝ ተቆጣ ነው። እናቴ ምንም ቢሆን ምንም መቀበል ነው። ይሄ ምን አይነት ነው ደግሞ? ይሄ ብላው መስዬ ብላውን ነገር ፈልጊና ብላውን ቀይሪልኝ ከዚህ በኋላ ስትሰጪ። መሲኮ እንተለቶ በብላው ይቀየርልኝ። ፓውንድ ነው። አንቺ ፓውንዱ ያምራል ማለት ነው። ያ ዶላር ነው ማለት ነው። አሜሪካን በለጣችሁ ማለት ነው ፓውንዶች። ያምራል ግን ብላ እንትን ነው የሆነ ፐርፕል ነገር ነው አይደል? አያችሁት? የአሁኑን መኒጋ እና ቅድም የወረደልኝ መኒጋ የዶላሩ አነስ ትላለች፣ ቀይ ናት። እየቆጠበች ነው መሲ ማለት ነው። እየቆጠበች እግራችን ታየ እንዴ ጭራሽ ቤታችን ደግሞ ሳይበቃ እግራችን እና ብሉ ነገር ነው። ያምራል አይደል? ኦ ማይ ጋድ ያምራል። እና ይሄንን ግዙ። ከዛ ደግሞ 50 ሺህ ካስገባችሁኝ ፓውንድ ይበልጣል እንዴ? ፓውንድ እኮ ድሮም ይበልጣል። በጣም እኮ ይገርመኛል። ፓውንድ እኮ ከዶላርም ከዩሮም ከሁሉም በቃ ትልቅ ነው ምንዛሬው አይደለም እንዴ? ለዛ ነው እዚህ ላይ ደህና ስዕል የሰጧቸው። ያኛውንማ አላሳያችሁ። ሌላ ደግሞ አለ። እግዚአብሔር ምስክሬ ነው። ሰው የማያውቅ ክሬም እኔና ጓደኞቼ ብቻ የምናውቅ ሌላ ክሬምም አሳያችኋለሁ። እንደነ መሲና አሁን ዩዘር አሳየኝ እንዳቴ ደግሞ ሌሎቹም ደግሞ መክፈል አለባቸው። ፓውንድ ይበልጣል።
እንዴ እዚህ ላይ እኮ አየሁትኝ ራሱ ሻይን ያደርጋል። ትልቅ ነው ደግሞ እንደዚህ እንትን ሲል እንደምን ዛሬው ማለት እኮ ነው። ዩኬ አንቺ ከፓውንድ ትበልጫለሽ። ይሄ ኮሜንት ግን በጣም ያሳፍራል። ቲንክ ሰማች እናመሰግናለን። ግን ፓውንዱ ቢላክ አይሻልም? ፓውንዱ ቢላክ እኮ ነው ትላለህ አይደል እንዴ? 50 ሺህ አትገቡም? ያኛውን እንዳሳያችሁ 50 ሺህ አትገቡ ዩዘር 28 ዶላር ነው አማዞን። ምኑ ነው 28 ዶላር አማዞን? ምኑ የመጀመሪያውን ክሬም አይደግም። ብላክ ዳይመንድ አንቺማ እንዲያውም የቤተሰብ እኮ ነሽ። ያ 50 ሺህ በታፕታፕ ከሌለሽ በታፕታፕ 50 ሺህ ታስገብ ዘሎሽን ዘሎሽን እዛ ላይ ጋላሪ የሚባል ነገር አለ። በቃ አሁንማ ጉቦ ለመድኩኝ። ለፓውንዱን ምናምን አሳይተናል። አሁን አሞራው ማታ ይረገጣል። እሄድበታለሁ። ቆይ በኋላ ብቻ ወሬውን አድርሱልኝ እንጂ አሁን ጋላሪ አለ። አንደኛ አድቨርታይዝ ይሆንሻል። ወደ እኔ ቤት ሲገቡ ጋላሪን ሲያዩ አድቨርታይዝ ያደርጉልሻል ማለት ነው። ሁለተኛ ነገር በነፃ አይደለም። ወሬ አለ፣ ቡጨቃ አለ፣ ቅጥቀጣ አለ፣ ረገጣም አለ። ከእንደገና ሳይሻል ያ ሰንታዬ ወይኔ ቆንጆ ወይኔ እናት ሰንታኩ ቆንጆ ፕሮፋይልሽ እኮ እንዴት እንደሚያምር ያ ፕሮፋይልሽ ነው እንዲያውም ያለው። ፕሮፋይልሽ እኮ ሲያምር ግን ራሱ ነሽ ስታይልሽ ምናምን ወሬ ጠገብን ዛሬ ገና ነው አላወራሁም። ያንን ያምራል ፕሮፋይልሽ። ከድሮም ልሻለሁ ታውቂያለሽ። ፕሮፋይልሽ ደስ ይለኛል። ለዛ በፕሮፋይልሽ ነው የማውቅሽ። አይ ቡና አለቅ ቡና አሁን ልኩን ነገር ሎሽን አትፈልጉ? ዩዘርዬ ቴንኪን እናት። ኧረ የዩዘርስ ምን ጋር ለየት ይላል። እናንተ የፓውንዱን ፈልጋችሁ አምጡ። ማማዬ ቴንኪ ሶ ማች ዩዘር ቴንኪ ሶ ማች። በወጣ ይተካልሽ፣ በሚሊዮን የሚቆጠር ባንክሽ ውስጥ አግኝ። እድሜና ጤና ይስጥሽ፣ ክፉ አይንካሽ እናት፣ ክፉ አይንካሽ። ቴንኪ ሶ ማች። በጣም ነው የማመሰግነው። ልክ እንደ መኒጋኑ አንቺም እምር ያለ ህይወት ይስጥሽ የኔ እናት። ቴንኪዩ። አሁን ላሳያችሁ እንዴ አይቀር ዩዘር እያይተሻል አይደላንቺ ነው ለነሱ ብለሽ ነው። ዩዘር ተባረኪ። አሚን እየተመረቅሽ ነው። እስቲ ተመራረቁ። እስቲ እንደው ቆንጆ ኮሜንት ተሰጣጡ። ዛሬ ሰኞ ነው። ሳምንታችን በሙሉ ተባርኮ እንዲሆን ማለት ነው። 29 ካናዳ ምኑ ነው? ይሄ ክሬሙ አይደለም። ይሄ ክሬሙ አላሳያችም። እኔ አሁን የተቀባሁት ክሬም 29 ዩሮ ዶላር። ኧረ እኔ ከዚህ ልክላችኋለሁ ገዝቼ አይደለም። ሰንታዬ የኔ እናት ሰንታኮ ቴንክ ዩ ሶ ማች ማማዬ። ቴንክ ዩ እናቴ። አማዞን ላይ 29 ዩሮ አማዞን ላይ እኔ ልክላችኋለሁ ከጀርመን 4 ዩሮ ነው እኛ ጋር 4 ዩሮ። የሚመጣው ደግሞ ከካናዳ እኮ ነው። አይገርማችሁም? ሜዲን ካናዳ እኮ ነው ክሬሙ ራሱ ብራንዱ የካናዳ እና እንዴ ምን አየው መሰላችሁ? ጉድ ልንገራችሁ። የኮሮና ጊዜ ጠፋ ክሬም ትዝ ይላችኋል። ሻምፖ አልነበረም፣ ክሬም አልነበረም፣ ምናምን ጠፋ እና ከዛ በቃ ተናደጅ። በጣም ነው የሚያምረው። በጣም ይሁላችሁ ልስልስ ሰውነታችሁን ቆዳችሁን የሚያደርገው ማለት ነው። እኔ እንደውም ፊቴን በሙሉ ቀባዋለሁ የኮሮና ጊዜ እና
ፊቴ ላይ ግን ለውጡን አላየሁትም። ሰውነቴ ላይ ነው ለውጡን ያየሁት። አቴንሽን የሚያለው ለሰውነት ለቦዲ ስለሚል ለቦዲ ነው እንትን ላይ ያለ። ከዛ የኮሮና ጊዜ ሱፐር ማርኬት ብገባ ብፈልገው ብመላለስ ምን ያው በኮሮና ታይም አንድ ቀን እዛው እንደመጣ ወዲያውኑ አልተለቀቀም። ማርኬቶቹ ምናምን ኦፕን አልሆኑ ሞልቶ ምናምን አንዱ አፍሪካዊ ናት በባስኬት እንደዚህ ሞልታ ሻምፖን በዚህ በኩል ክሬሙን በዚህ በኩል ብጣላ ደስ ይለኛል። መልሼ ራሴ እንዲያልኩ እንዴ ምን አገባኝ። ከዛ ሄድኩኝና ለምንሽ ነው ይሄው ላላታለሁ ዋይ it is very very nice አለች። very good product this cream ያ በት ለምንድን ነው እንትን የምትይው ቫስኩሊስቱማ ከዳስ በጀርመንኛ ማለት ነው። ይሄውላ ምን ያደርግልሻል? 29 ዩሮ ውድ ነው። በኢየሱስ ስም ቆይ ጉድ ልንገራቸው። ይሄ ክሬምማ መጥፋቱን የማይቀር ለምን እንደሆነ ታውቃላችሁ? it's the best cream ነው። በቃ $100 ቢሸጥ ራሱ አይናችሁን አታትሹት የምትገዙት አይነት ነገር ነው። እኔ ራሴ አሁን ሀሳቡ አለኝ። ሀሳቡ ምንድነው? የዛ ሰዓት ያሰብኩትኝ ገዝቼ ለምን አልሸጥም? ኢትዮጵያኛ ቤት ውስጥ ይህንን ነው የምልክላችሁ። አንደኛ 4 ዩሮ ከምናምናት 5 ዩሮ በሏት። ሁለተኛ ነገር ጥቅሟ የሌለው ነገር የለም። ሶስተኛ ነገር ሽታው ደስ ሲል የሌለው ነገር የለም። ከዛ ምንድነው ቆንጆ ክሬም ነው እና ከምን ጋር ነው ከሆነ ነገር ጋር ስንቀላቅለውማ በቃ የሚያምር ከለር አለው። ይሁን በእነሱ የሆነ ነገር አድርገን ካልብዬ ዳይቦኮ how are you my love ዳይቦዬ እንዴት ነህ? ከዛ thank you so much thank you ኒኪታ። ከዛ እዛ ውስጥ እንቀላቅለን እንደዚህ እዛ ደግሞ በጣም ተፈላጊ ነው አለችኝ። እሷ ያለች ጉድ ሞርኒንግ እሷ ያለችበት ሀገር ማለት ነው። ይሄ ነገር ሰው በጣም አፍሪካ ሀገር ግን ሌላ ሰው ግን ብዙ አይጠቀመው። ሌላ ሰው አላወቁትም። አንዳንድ ፕሮዳክት እኮ ጋይስ ብዙ ሰው ማናቃቸው እንትን ላይ መደርደሪያ ላይ ያሉ በጣም ብዙ ጥቅም ያላቸዋል። ግን ሁሉንም መሞከር አለባቸው። ባይዘው ሁሉ እኔው በኢየሱስ ያልሞከርኩት ክሬም የቦዲ ክሬም ያልሞከርኩት ከ$1 እስከ $100 ያልሞከርኩት የለም። በተለይ ቦዲ ክሬም ይሄው 15 ዓመት የዞር እዚህ ላይ ነኝ ያለሁት። አሁን ዛሬ እኔ ብቻ ሳልሆን እነ ሳምሪ ቤት ይሄን ያለው ልጆች የሚቀቡት ይሄን አሳየና ቆይ ጋላሪ ሙላ እስካሁን ድረስ አንድ ጋላሪ አልሞላ። ጋላሪ ሙላ ወይ መኒጋኑ እዚህ ላይ ነበር መውረድ የነበረበት። ወይ በሉ 5 መኒጋን ይቀራል። 5 አይ ዩዘር እያወረደችው መኒጋን ጋላሪ ላይ ቢሆን ኖሮ ረስቸዋለሁ። እሺ እኔ ቆንጆ ትፈልጊዋለሽ? ክሬሙ እውነት $28 ነው። እናንተ ግን ይህ የአማዞን ማርኬት ግን ሰውን በጣም ሀብታም እኮ እያደረገ ነው። 2 ይቀርሻል። 2 ይቀረኛል። የወረደው እኮ ግን ቅድም ዩዘር ያወረደችው እንትን ላይ ቢሆን ኖሮ ድሮ ገና ሞልቶ ነበር። ድሮ ገና ሃይ ቪዚ አካም ለምን ግን እንደላ አሁን እኮ ቀስቲ ለምን ገዝቼ እኔ ለእናንተ $10 አልሸጥላችሁ? እኔ ጋር $5 ነው። $10 አማዞን ላይ የሰው ፕሮዳክት መሸጥ ይቻላል እንዴ? አንዳንዴ ከኦንላይን ማርኬት እኮ ታውቃላችሁ አይደለ? በጣም ብዙ ነገር እንደሚሰራ የሆነ ስራ ማርኬት ተሰቆይ ከልጄ ጋር ማውራት አለበት። እቺን አይዲያማ የሆነ ዝም ይሳስበው ሚሊዮነር መሆን ይመስለኛል። አንዳንድ ነገሮችን እያየሁ ማለት ነው። ይቻላል እንዴ ጋይስ? ማለት አሁን ይህንን ፕሮዳክት እናንተ $28 እዛ ላይ የሚሸጥ ከሆነ እኔ ይሄንን ታዲያ እዛ ላይ አውጥቼ $10 ብሸጠውስ ገበያ ወደ ሊመጣ አይደለም ወይ? $15 $28 እዚህ እኮ €5 እኮ ነው የሚሸጠው። ይቻላል። እስቲ ወይዘሮ ሳም የትምህርት ማማለቀ ከልጄ ጋራ ነጋዴ ነው የምንሆነው። ይህ ትምህርት ቢያልቅልኝ ወይ አናቷን ነበር ማዞራት። አናቷን
እኔ ማናጀሯ ሆናለሁ። እሷ ደግሞ እኔ አይዲያውን ነግራታለሁ። ታክ ትላለች። ከዛ በኋላ በቃ ሚሊዮነር ሆነ እናትና ልጅ የቢዝነስ እንባላለን። ወይኔ ከ6 ዓመት ከ7 ዓመት የነበረ እኮ ምኞቴ የነበረ እኮ ሳምሪ ጋር ወይ ስንት አይዲያ ነበረኝ ከልጄ ጋር ሰራ ስንት ነገር እንደ ቁርጥርጥርጥር አርጋኝ እኮ ነው ሄደችው። መድኃኒዓለም ምን ሾፒንግ ፍሪ ጀምሪ። አዎ እስቲ ቆይ እሱን ነገር አላውቀውማ። ኦንላይን ማርኬት ላይ እኔ ሽቶ ብቻ ነው የማውቀው። ሽቶ እኮ እሸጣለሁ ኦንላይን ላይ ግን አታውቁትም። ያ ለሁሉም ቀን አለው። 5 ዩሮ ክሬም አለ ወይ? The government may ask you to pay tax. Which government? Ethiopia government? እንዴ 28 ዩሮ ነው አሉ እኮ። which one? of course German government. of course እና ሳትከፊ እዚህ ሀገር ልትኖሪ አይ አንተ ሰውዬ ጠደዛ ሂድ አንተ ሂድ what is the use of the cream? አሁንማ አልናገርም። በቃ ተውኩት፣ አልናገርም። ተውኩት። ይሄ እኮ ነው ጂጂ አይዲያ ታመጣለች። ከዛ ይመጡና ነጋዴዎች ይመጡና እንደዚህ ይላሉ። አይ ዶንት ኖ አንበሳ ወርድ እኔ ጋር እንደዚህ አይዲያ እኔ ጋር ልንገራቸው እንደዚህ ነው ያለው። አይ በገዛጅሽ እንትን ብል አንበሳ ወርድ ዲኤም የሚሸጡ ሽቶዎችን አይተሻቸው? ታዲያስ ይኸውልህ ጆን ዲኤም የሚሸጡ ሽቶዎችን በጣም ትንቋቸዋላችሁ አይደል? ርካሾች ናቸው። የኔ እናት ምን የሆነ አይዲያ አየሁኝ ማለት ነው። የዲኤም ሽቶ ገዝቶ አንዱ እንዴት ሚሊዮነር እንደሆነ ልንገራችሁ። አልነግራችሁም ግን ለምን ነግራችሁ? ዋይ አይዱ ፎር ሚ ይሄ አፍሻ ይቀደል ልጅ አልነግራችሁም። እኔ አሁን ሽቶ እኔ ነኝ የማውቀው። ብቻ ግን ዱባይ እግሬ ብቻ ዱባይ ይግባ ብቻ። I know how I do my business. I know አብዶንት ዋጩ ለራስሽ ዋጩ ጂጂ ዋጩ። አንበሳው ከኔ ጋር መስራት ፈልጋለች። ኮል ሚ አሁን ብዙ ሰዎች ኑ እንስራ ምናምን ብላችሁ እኔ ይላሉ። አሜሪካ በጣም የምንፈልገው የጀርመን ቢዝነስ ነው። እሺ የጀርመን ኒቪያ ዶዶራንት እናንተ እሱ ለኛ ሙድ ነው እባክሽ። የጀርመን ኒቪያ ክሬም ይሄኛው እናቴ በጣም ቆንጆ ነው። ኒቪያ ክሬም ስንት ቃል ለመሰላችሁ ቆንጆ እቃ ግን እኔ እሱን ወደ ኢትዮጵያ ማስገባት ነው የምፈልገው። ወደ ኢትዮጵያ ኦሪጂናል ማስገባላችኋለሁ። እሱን ማአት ቃል እናንተ እዛ የምትሸወዱበትን እቃ ብቻ ከዚህ መንግስት ጋር አንስማማ። ይሄ መንግስት የሀገራችሁ መንግስት ከኔ ጋር ብቻ ይስማማ። የዱባይ ነጋዴ ነፍ ለምን ታውቃላችሁ? ይኸውላችሁ እኔ ምን አይነት አይዲያ መሰላችሁ ያለው ይሄ ፉን ምናምን ይሄ $5,000 ሶኪ $5,000 $10,000 ራሱ ምን አይነት ብር ማትረፍ እንደምፈልግ ታውቃላችሁ? $1 ሚሊዮን $2 ሚሊዮን $3 ሚሊዮን 4 እንደዚህ አይነት ትርፍ ነው የምፈልገው። ካልሆነ መስራት አልፈልግም። ይሄ በቃ የሆነ በቃ በትንሽ $100,000 የሆነ ነገር ገዝቼ $10 ሚሊዮን ማትረፍ ነው የምፈልገው። በቃ ዘጭ ቁጭ ማለት ነው የምፈልገው። ይሄ ፉን ምናምን ማለት ነው እሱ ነው። ይሄ ከጆዳፍ ምናምን ነገር ነው። ቢዝነስ ከሆነ የሆነ ጥሩ አይዲያ ታረጋለሽ። ከዛው ለባንድ ጊዜ 10 ሚሊዮን ይቻላል። በእናትሽ ይቻላል። ኢትስ ቬሪ ሲምፕል። አንቺ ብቻ ምን ቦታ ላይ ጥሩ ጽድት ያለ ፕሮዳክቶችን ጥሩ ፕሮዳክታቸውና አይዲያ እንዴት አድርገሽ እንደምትሸቂ ባየሽ። ጌታ ወይ ከዚህ ቤት መውጣት አለብኝ።
አሁን እሱን ሳስበው ጉልቅ ብሎ መውጣትና የሆነ ነገር ላይ እንዘጭ። ቢዝነስ እኮ አይዲያ እኮ ነው። ቢዝነስ አይዲያም ነው። ያንን ነገር ደግሞ በቃ ታውቂዋለሽ ማለት አንደኛ እኔ ጥሩ ነገር እንደምሰራ አውቀዋለሁ። ይሄ እንትን አይደለም። ይሄ ማለት ይሄ ጠዋት ተመርቶ ማታ መርካቶ አይደለም። በቃ ካምፓኒው ያንን ነገር እስካልቀየረው ድረስ እኔ ጥሩ ነው ብዬ አምኜበት አውቄው ያንን ነገር ወደ ማርኬቱ ላይ ከነገርኳችሁ እኔ ላይ ታዩታላችሁ እኮ ለውጥ። ገባችሁ? እኔም ተጠቅሜዋለሁ እኮ እየተጠቀምኳቸውም ነው። ስለዚህ ደስተኛ ነው የምትሆኑት በምርታችን ማለት ነው። ጀመርኩ እንዲ አሁኑን መሸጥ ጀመርኩ። በምርታችን ደስተኛ ነው የምትሆኑት። መቼ ሽጬ ነው በምርታችን ደስተኛ? እኔ ደስተኛ ነኝ በምርቱ። አይምሮሽ የነገረሽ ማድረግ ውጤት አለበች አደለ? ትወዬ ያ $57 ምንም ሰላም ዶንት ፎርጌት። እኔ ቀን ነው የምጠብቀው። አይቀርም፣ እሱም አይቀርም። አልቴሉ ጀስት ብቻ ቀ ይሄ ደግሞ እኮ የሚገርማችሁ እኮ አሁን እኮ እያሳየኋችሁ እኮ የካናዳ ምርት እኮ ሜድ ኢን ካናዳ ነበር መጀመሪያ ላይ። ከካናዳ እንደምንም ሰርች አድርጌያችኋለሁ። በነገራችን ላይ ጋይስ ካናዳ እኔ ከሆንኩ $28 ካናዳ ስትይ ገርሞኛል። ኦፍ ኮርስ አሚን ኢትዮጵያ አሚን። አሳይም ቆንጅት አሁን አሳይቼ ወደ ቢዝነስ ተለውጦ ደግሞ ድጋሚ ላሳይ። ከዚህ በኋላ ምንም አላሳይም እንጂ ደግሞ ይኸውላችሁ ሰንክሬም አለ። በስማ ቀን እየጠበኩለት ነው። እሱ ሰንክሬም ውድ ነው። ኦኬ እኛ ጋር ወደ $40 ነው። አንዳንድ ጊዜ ግማሽ % ያመጣሉ። አሁን ከድሮገሪ አውጥተውት በፊት ፋርማሲ ውስጥ ነበር የሚገዛው። አሁን አውርደውታል። ቀስ እያሉ ፕራይሱ አልወረደም። ግን ጋይስ አሁን እናንተ ፊትሽ እንዴት ሆነ ምናምን የምትሉት ማለት ነው እሱ ክሬም ነው። ወይኔ ነገርኳችሁ መሰለኝ ጋይስ። የሚገርም ክሬም ነው። የሚገርም ክሬም ነው። እኔ አጋጣሚ የዛሬ 3 ዓመት መቼ ነው ማላዲቭን የሄድኩትኝ 2 ዓመት የሄድኩ ጊዜ መቼስ ሀብታም ቀልበቢስ ነው ያ። እኔም ተስተካክዬ ሰንክሬም ይዤ አልሄድኩኝም። ሰውነቴ እንትን አለ ከፀሐዩ እንደናለ እና ያንን ሰንክሬም አንደኛው ሀብታም እስቲ ትንሽ ነው ይህንን ተቀቢ ብሎ ሰጠኝ። የፊት ነው ግን ተቀቢ ብሎ ሰጠኝ። ሲሰጠኝ ምንድን ያለኝ አጋጣሚ እንትን አልተዘጋጀውበትም። ከዚህ ከእንትን ላይ ከምንድን ነው ከዲዩቲ ፍሪ ላይ የገዛሁትኝ እና ጥሩ ይሁን አይሆን አላውቅም። እና ዩዘር ናት ቲንክ ሶ ማች ማማዬ ቲንክ ዩ ናት። እና እስቲ ተላልጬ ማለት ነው እዛ ፀሐዩ ማላድብን ሄድኩ ጊዜ ከዛ ተቀባሁትኝ እና ቦርሳ ውስጥ ይሽን ምጥጥ ስጨርስ ምጥጥ አድርጌ አልቋል እኮ ሊያልቅ ሲል ነው የሰጠኝ። ከዛ በኋላ እስቲ ይሄ ነገር ተስማምቶኛል ያምራል። እሱም እንደዚህ ነው ጋይስ። ሜካፕ ነው የሚመስለው በቃ ሜካፕ። ከዛ የዛሬ 2 ዓመት ኢትዮጵያ ለመሄድ ብዬ ኢትዮጵያ እንደው ምን ትለኛለች እንደው ጂጂ በእናትሽ ስትመጪ የዛኔ ከዚህ ከሙጀሊያን ጋር ሄዳለሁ ያልኩ ጊዜ ማለት ነው ስትመጪ እንደዚህ ሰንክሬም ምናምን ነገር ይዘሽልኝ። እኔ ሰንክሬም እንኳን ብዙም አላምንበትም፣ ግን ማለት ለኢትዮጵያ አላምንበትም። ለኢትዮጵያ ምናምን ብዬ የምል ሰው ነኝ ከኢትዮጵያ ፀሐይ እንትን ማለት ነው። ግን ትክክል ነው። አሁን ሳስበው እናቴ ሁላችንም ያስፈልገናል። ከዛ እስቲ ራሱን ለምን አልገዛውም ብዬ ሰውዬው እኮ እንዴ ያለው ዝም ብሎ ነገር ነው። ዋጋው ወደ $30 ነው እስከ $40 ድረስ ይሄዳል። እንደዚህ ፐርሰንት ምናምን ከሌላችሁ ማለት ነው። ቢቢ ክሬም ይባላል። ውሸት አይደለም እሱ አይደለም። ፈልገሽ አታገኙም። ከዛ ምን አለችኝ አፖቲካ እንትኗ ድሮገር ማርኬቷ። ከዛ ይሄ ክሬም ነው ምናምን ነገራችን በእንደዚህ አይነት ፐርሰንት ናት መቀባት ጀመርኩ ጋይስ። የሰውነቴ ለውጥ ልነግራችሁ አልችልም። የፊቴ ለመጀመሪያ ጊዜ ከሰን ክሬም ውስጥ ቤስት ለኔ ነው እንግዲህ ንገሪኝ። እቃውን ለውጬ ፍጭጭ አድርጌ የራሴ ስም ለጥፌ ነው የምሸጥልሽ።
ኔቨር አታውቂውም አልኩሽ። ኔቨር አታውቂው ኔቨር። አሁን እንዲያውም አልኩሽ ወርዷል እኮ አልኩ። የለም በቃ እንትን የሚል ለአንዳንድ ስኪን ቶን ይኖረዋል፣ ለአንዳንድ አይኖረውም። ግን ውድ ነው፣ በጣም ውድ ነው። አስባችሁ $40 አምጥቼ አሁን እናንተ ግዙ ብላችሁ $40 ትገዛላችሁ ጋይስ? 10,000 በኢትዮጵያ ብር ትገዙኛላችሁ? ስንት ነው $40 በኢትዮጵያ? ስሙን ንገሪኝ። ኧረ እባክሽ ስሙን ልንገርሽ። አንበሳ አውርጂ። ስራ በስራ ነን አሁን፣ ስራ በስራ። እኔ እናቴ ሰው ፎቅ በሚሰራበት ገንዘብ እኔ ፕሮዳክቶችን እየሞከርኩኝ ለአንቺ መጥቼ ልንገርሽ። አንበሳ አውርጂ። እኔ ራሴ ጠብቄ እኮ አልኩሽኝ እኮ። ብቻ ልጄ ትምህርት ትጨርስ፣ ትምህርቷን ትጨርስ። ዘንድሮ ካልበዘበስኳችሁ እኔ ጂጂ አይደለሁ። በዝብዝንም ማረጋችሁ በቲክቶክ በዘብዛችኋለሁ። ከእንደገና በራሴ ፕሮዳክት መጥቼ በዘብዛችኋለሁ። መበዝበዝ ማለት ግን ጥሩ ፕሮዳክት ግን አመጣላችኋለሁ። ፕሊስ ሌት ሚአስ አንበሳ ሌት ሚአስ ኖ እችን እንኳን ሌት ሚአስ አላረጋት። ግደኝ አልኩሽኝ። በቃ ግደኝ። ገና እኔ ከካምፓኒው ጋር ተነጋግሬ በሆነ መንገድ አድርጌ ኢንቨስት የማደርግበት ነገር ነው። በተለይ ለኢትዮጵያ በጣም ነው የምትፈልጉት። ኢትዮጵያ ነፍሴ ያንን ቆረቆንዳ እንኳን 4,000 ብር ነው የምትገዙት። ይሄ ኢትዮጵያ አንዳንዴ እኮ እኔ ነኝ የምልክላችሁ ከዚህ ገዝቼ ማለት ነው። ከዚህ በስንትና በስንት ብር ገዝቼ ነው የምልክላችሁ እዛ። ያ እንደዛ ነው ያ together we are together ዳይቡዬ የትኛውን ቱጌዘር አይጮህም እንዴ? ቱጌዘር ቴንክ ዩ ሶ ማች። የቱ ጋ ነው ቱጌዘር? አልሰማችሁም? ቱጌዘር አራ ፌክ አራ ፌክ አይ ዳይቦ ፌክ ቱጌዘር አይ ዳይቦይ ዋይ ፌክ ቱጌዘር ደግሞ ፌክ መጣ እንዴ? ፌክ መጣ። ኢትስ አ ፌክ አይ ዋይ ዳይቦይ ችግር የለውም። አይ ምን ነው ሳላለፈኝ ልጮህ ልወድቅ አይ ጎ ዳውን አይ ፋል ዳውን አይ ዳይቦይ ምን አረኩ? ምን አጠፋው? በሰኞ ቀን this is in the morning Monday ፌክ አመጡ። አረ ጨምረው ፕሊዝ አጌን ፌኩ ነው። ስንት ብር ነው? አይ ወርክ ቱጌዘር እያልከኝ ነው ዳይቦ እኮ ወርክ ቱጌዘር ግን ያምራል። ኢትስ ናይስ ዋይ ኖት? አረ ያምራል፣ አሪፍ ነው። ቴንክ ዩ ሶ ማች ዳይቦኮ ቴንክ ዩ የኔ ጌታ ቴንክ ዩ ሶ ማች ጉድ ብለስ ዩ ዳይቦኮ ቴንክ ዩ ጂጂ ፎሎ መልሽ። አረ አርቀናል መልሳለሁ። ዩዘርዬ ግን አረ የድሮ ፎሎ ነሽ? አረ ከድሮ ፎሎ ነን ዩዘርዬ፣ ከድሮ ፎሎ ነን ጊቭ ዘ ራይት ዋን ወይ ተውት። ተለዳይወኩ ተውት፣ ሲፈልግ ይሰጣል። ግን አሪፍ ነው። ቱጌዘር የፌኩን አውርዱ። ምን ይለናል? አውርዱ አለ ፌክ ብለዋል ዳይቦ። የፌክ ቱጌዘር አሁን እንዴ ድምፁን እንኳን እንስማ በአካል ባይመጣ። ወይኔ ዲዲዬ ነበረች እኮ የምታወርድልኝ ይሄ እናት። ቴንክ ዩ ሶ ማች ማማዬ ሜልዬ ቴንክ ዩ እናት ቴንክ ዩ። ይሄም ደግሞ ፌክ እንትን ነው ቲክቶክ። ምን ነው ፌክ አመጣ? ድሮም አሜሪካ ላይ ነካው ነገር ቱጌዘርን በፌክ አመጣብን። እኔ እኮ የት ሄደ ምንድን ነው ብዬ ሳላየው የወረደ ነገር አለ ወይ ብዬ ፎሎ መልሽ ውዴ። አይ እርፋታዬ ምን ሰጠሽ? ዝም ብሎ ፎሎ ይመለሳል እንዴ? ሳይሰጡ አምጧል እንዴ? 50 ሺህ አታስገቡም? ሌላውን ክሬም ደግሞ ላሳያችሁ። ሌላውን አላሳያችሁም። ክሬም ገባችሁ አላሳያችሁ። ውይ ያ ነገር መጣ። ውይ ዳይቦኮ ውይ ጌታ
እንዳትለኝ ይህም ፌክ ነው። ዶንት ሴይ ዚስ ኢዝ ኦልሶ ፌክ። በክሬሙን አሳየን። ዚስ ሬዲ ኦኬ። ቴንክ ዩ ያምራል። ቴንክ ዩ ሶ ማች። አይ እግሬ ልሳቀል ነበር። ዳይቦኮ ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ጉድ ብለስ ዩ ማይ ዳይቦ ማይ ላቭ ማይ ላቭ። ቴንክ ዩ ሶ ማች ዳይቦኮ። ቴንክ ዩ የኔ ጌታ ተባረክልኝ ዳይቦኮ። ቴንክ ዩ ቴንክ ዩ ሶ ማች ዳይቦዬ የኔ ጌታ። ዩዘርዬ ከጋላሪ ላይ ስጭኝ እሺ እናቴ። ከጋላሪ ላይ ስምሽ ይቀመጣል። ጋላሪ ላይ ታውቂያለሽ፣ ጋላሪ ላይ እንደምትሰጥ የኔነት። ቴንክ ዩ ሶ ማች ቴንክ ዩ። እስቲ አሁን ዩዘር ይውላችሁ ድግፍ ከቅድም ጀምራ ድግፍ እያደረገችኝ ነው ዩዘርዬ የኔነት። ቴንክ ዩ ሶ ማች ተባረክልኝ። እቅፍ ድግፍ የሚያደርግ ፍቅር ይስጥሽ። እንደዚህ ፍቅር ስራሽ፣ ህይወትሽ፣ ሁሉ ነገርሽ ፍቅር ይሆነልሽ። ተባረኪልኝ ማማዬ፣ ብሩኩኝ፣ በወጣ ይተካልሽ። ቴንክ ዩ ሶ ማች ማማዬ። ይህ ኮፍያ እንግዲህ ጀመረ። ይሄ መስመሩ እየታየ ነው። ሲስጠለኝ ነገሩ። ምን እያወራላችሁ ነበረ? ኦኬ ኖ 40 ሺህ አላልኩኝም። 50 ሺህ ግቢ ነው ያልኩትኝ። 50 ሺህ ዌልካም ሀይልዬ ዌልካም ጋይሲ። ጋል ስትሰጡኝ ይኸውላችሁ ስሙትላችሁ ከጋላሪ ላይ ስጡኝ እሺ። ከጋላሪ ላይ ፎሎ መልሽ ወድሻ ውዴ እባክሽን። እኔም አንድ ቀን ኤፍራታ ፎሎ መመልስልሽ በምንድን ታውቂያለሽ? ታፕ አርጊና ከዛ ታፕ ስታደርጊ ታፕ እንትልሽን አየውና ስንት ታፕ እንዳረግሽ ከዛ ፎሎ አረግሻለሁ። ስሚ ለምን ፎሎ አንድ እንኳን ታፕ አላረግሽ? አንድ ኮሜንት 8 ኮሜንት ግን ጽፈሻል። ብሎክ ነው ማረግሽ። እኔ ይሄ ነው የሚያናድደኝ። ጂጂ የበደለሽን ሰው እንዴት ነው ምረሽ? ኧረ ሌላ ሰው ቢዝነስ ላይ ነኝ። ስለበደል ዋይ አሁን የምን ችግር? ስቶሪ ታይም እኮ ስለ ቢዝነስ እያወራን አሁን ደግሞ